ከወያለው ጋር እኩል ሰዓት መጮት ይሄ ነው ትርፉ። በቃ ከርሱን ያጋባባል። በቃ ይሸጥራል። ይሸጣሪ የሆነ ክለብ በእናትህ ደግሞ አቋም ይለካ አቋም መለኪያ ምናምን ይሄን አቋም እንዴት ነው የሚለካው? እኔ እኮ በጣም እኮ ነው የምችለው። እንዴ ምናል ሄዶ ቆይ ቆምቦሪ ይለካ አቋሙን ሲጀመር የኔ አቋም በሊት ነው እንዴ የሚለካው? እኔ ለምን ነው ከሎካል ቲም ጋር የምታጫወቱኝ ነው አሁን ጥያቄ። በቃ ቀጣምጥኝ ሻምፒዮንስ ሊግ ብቻ ነው የምጫወተው። ጨርሻለሁ። ደብሮኛል። የሀገር ውስጥ ጨዋታ ደብሮኛል። እንኳን ደስ አላችሁ ዩናይትዳውያን፣ እንኳን ደስ አላችሁ። 5-4 ሆነ ውጤት አሸነፋችኋል። ኮንግራ። ያው ጨዋታውን አንዳቻን የጨረሰችው ደግሞ በፔናልቲ ነው። 5-4 በሆነ ውጤት ያሸነፈችው ኮንግራ ዩናይትዳውያን። ታዲያ ዩናይትዳውያን ሃኒሙናችሁ አልቋል። በቃ ከዚህ በኋላ ሃኒሙን ብሎ ነገር የሚኖር አይመስለኝም። የፕሪሲዝን ቀሪ ጨዋታ ካላችሁ ያን ልታሸንፉ ትችላላችሁ እንጂ ህይወታችሁ ሊበላሽ ማለት ነው። አንድ ሳምንት ብቻ ነው የቀረው። ወደዛ ሰቀቀናችሁ ወደ ለቅሷችሁ ለተገቡ አንድ ሳምንት ነው የቀራችሁ። እየጌ ስትሉ ወይኔ እንትና ረጋው ወይኔ እያላችሁ ስጮህ ለማየት አንድ ሳምንት ነው የሚቀራችሁ። በደንብ ተጠቀሙበት ሃኒሙናችሁን ልላችሁን የመጣሁት ኮንግራ ስላሸነፋችሁ ጀምአው የማሸነፉ እንጋ የለውም። በፔናልቲ ማሸነፉ ማለት ነው። እንኳን ደስ አላችሁ ልላችሁ ነው። ይመቻችሁ። ህይወታችሁ ሊበላሽ አንድ ሳምንት ነው የቀረው። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ። አይታል ኮሞዳ አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተለኛለህ ጭራሽ። ወይ ጉድ! ሲጠጡም አንድ ላይ ሲበሉም አንድ ላይ ሲለያዩ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ የሆነ የፕሪዝን ጨዋታ ተመካክራችሁ ነው አንዳቻ ምንድን ነው ፉል ታይምም ማለት ነው። ሁለታችሁም ተሰጥቷችሁ በቃ እንደዛ ነው ደስ ቢለው። ዩናይትድ አረበ ፈጠረ አደብ ግዛ ያገኘውን ብረት የሆነ ጨዋታ ባደረግ ቁጥር ሰፈር ውስጥ የሚጮት ምን ስፕሬ ብረት ከለሩን ስፕሬ ይነፋበታል። ከዛ በኋላ እንደ ዋንጫ ይዞ ይነሳል። አሁን እኛ አንዳቻ ወጣን። ከዛ በኋላ በፔናልቲ ተለያየን። ማሰላማ ብለን ተጨባብጠን ሄደን ዩናይትድ እችን ዋንጫ ደብቋት የሆነ ነገር ላይ በቃ እጄታ እየበየደ እንደ ዋንጫ ይሄን እየሰበሰበ ባለፈው ዋንጫ በላ። አሁን ዋንጫ ምንድነው? የምን ዋንጫ ነው? ምንድነው? በየዳ ቤት በቃ ኦልድ ትራፎርድ አካባቢ ያለ ከላይ ወረውርላችኋል አንስተ እንደዚህ። ይሄው ተንኮላቸው ደግሞ የሚገርም ማለት ነው። ሊድስ ቢያሸንፍ ተጨባብጦ ሊሄዱ ነበር። ልክ ሲያሸንፉ ዋንጫው ነው ወጡና ይሄ ራስን በራስ ማርካት እኮ ነው። ይሄ አኡዙ ቢስሚላህ ኡስታዝ ተስተካከለ አቋሙ ወርዶብኛል ብዬው ነበር። ይሄው ሰማኝ ተስተካክሎ መጣ። ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። እኔ የስኪል ምንም በሱ አንድ ቀን ተጠራጥሬ አላውቅም በኡስታዝ። እንደውም ንዴቱ ምናምን ደስ ይለኛል። ይሄ ኳስ ሲበላሽ ምናምን አይታችሁታል። ያ ቁጭት ነው ለቡድኑ ይጠቅማል ብዬ ስለማስብ ይሄ ሌዚ አይደለም። ሁሉ ነገሩ ደስ ይታገላል። ደግሞ ሲሮጥስ አይታችሁታል። አሁን ለዘርኪሲ ሲስጠው ኳስ አይታችሁታል። ፍጥነቱ ማንም አይከተለው። ኮንትሮባንድ ጫና ይዙ ነው የሚመስለው እኮ ከኋላው አቦራ ነው የሚታየው። እሱ ካመለጠ ላላህ ነው የምትወው ዱዓ ነው የምታደርገው። በቃ ይሄንማ አላህ ይጠብቀኝ ነው የምትለው። የሆነ ቦርጮ እኮ እኔ በልጠዋለሁ እኮ እኔ እንደውም ሲክስ ፓክ ነው ከሱ። ግን አይታችሁት እንደሆነ ሲሮጥ በጣም ይሮጣል። ዛሬ ደግሞ በቃ ይሄ የወራጅነት ጨዋታዎች ሁሉ ይሄ ከባለፈው በኋላ ተናግሬው ነበረ። ፒኤስጂ ላይ አሪፍ ነው። አሁን ዛሬም ደግሞ በጣም አሪፍ ነው። ይለፋል። እኔ ተጫዋች ያበላሽ ግን በቃ ቡድን ይገዝ ጥረህ ግረህ ብላ ነው መሆን ያለበት ቡድኑ። ኳስ ቁሙም የሚቀበል መሆን የለበትም። መጣር ነው ያለባቸው። ብቻ ፕሪሚየር ሊጉን አላህ ያሳምርልን። ይሄ መጨረሻችን አላህ ያሳምር ነው። ፕሪሚየር ሊጉን አላህ ያሳምርልን። እንደዛ ትናንሽ ቡድኖች ጋር ሲጫወት ቡድኑ ምን ያህል እንዴት እንደሚጫወት አሁን 11ዱ ገና በርግጥ ገና ነው። ፕሪሚየር ሊጉ 3 ነጥብ የሚሰጥ አይደለም። ስትሬስ ሲሆን የዛኔ እናየዋለን ይበልጥ። ግን የሆነ ነገር አለው ቡድኑ። ከዛ እኔ የፍሌቸር ልጆች ሁለቱም ባይገቡ ልክ ይሄ መንግስት መስሪያ ቤቶች በዘመድ ምናምን ካልሆነ በአባታቸው ምክንያት ከገቡ አላቅም እንጂ ሌሎቹ በጣም አሪፍ ናቸው። እነሱ ባይገቡ ደስ ይለኛል። እውነት ኡስታዝ ግን አስገርሞኛል። እስቲ ለማንኛውም ዩናይትድ ፋሚሊ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ማንቸስተር ዩናይትድ እንግዲህ 5-4 በሆነ የፔናልቲ ውጤት አሸንፏል። ማለት ያው በዚህ ጨዋታ እየጠበቀን የነበር ነው እየፈለገው የነበረው አንድ ነገር ቢሆን አንድሬ ሳንቶስን ከቴሌማንስ ጋር አጣምሮ ያስመለክተናል። ሰከንድ አፍካሪክ እያልን ነበር።
ጭራሽ አንድሬ ሳንቶስን ቀድሞ ነበር በኮሌር ያስወጣው ማለት ነው። ልፈልግም በዚህ ሰዓት አጣምሬ ላሳያችሁ ብሎናል ማለት ነው። ግን አንድ ድንቅ ነገር ደግሞ ብሩኖ ፈርናንዴዝ ከቴሌማንስ የሚያስደንቅና የሚገርም ጥምረት ነው። ሶስቱም ማለት ነው የሚገርማችሁ በጣም የተረጋጉ ከብሩኖ ፈርናንዴዝ ውጭ የተረጋጉ ስል ማለት ነው። እያንዳንዱ እንኳን ብሩኖ ፈርናንዴዝ አታካታፍ ነው። ነገር ግን ሶስቱም ፕሮግሬሲቭ ፓሶችን ነው የሚያደርጉ እያንዳንዱ ማለት ነው። የቴሌማንስ የሚገራርም ስሩ ፓሶችን ነው የምንመለከትበት። አንድሬ ሳንቶስ ፎርዋርድ ፓሶችን ነው የሚያደርገው። ፓስ ነው ወደፊት ነው ሁሉም። ማንቸስተር ዩናይትድ በሆነ መልኩ ስትሄድ በጣም እርግጥ ያለ ቡድን ይመስላል ማለት ነው። በካሪክ እርግጥ ያለ በጣም የተረጋጋ ፍሌቸር እንደውም የተወሰነ ጥሩ ነገር ያየውባት የተረጋጋች ተጫዋች በመሆኗ እንጂ የፍሌቸር ልጆች ታይለር ጃክ ፍሌቸር እና አስፈላጊ ሆኖ አልታዩኝም። ጨራሽ ስኳድ ውስጥ መቀላቀል የሌለባቸው ተጫዋች ናቸው። ከዛም ከታዳጊው ማስወጣቸው ማለት። ከዛ ውጭ ግን ደስ የሚል እርጋታ ያለው ቡድን ነው እየተመለከትን ያለ ነው። በካሪክ ምን ያሳየናል የሚለውን ሰርፕራይዝ ነው ማደርጋችሁ። አንድሬ ሳንቶስ እና ቴሌማንስን አሁን አላሳያችሁም ብሎ ግግም ብሎብናል ያለፉትን 2 ጨዋታዎች ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። የዘንድሮ ፍቅር ደግሞ ይለያል ጋይስ። ፍቅር እስከ መቃብር ነው። የምሬን ነው። አንተ ተሸነፍ እኔም ልሸነፍ ነው። የምሬን ነው። አንተ ግራህን ሲመጣ እኔም ቀኝን እንሰጣለሁ ነው ያራዳ ልጆች። ዘንድሮ ደግሞ ይለያል። በባለፈው እኔና ወንድም ጥላ ተለጠለጥን። አሁን ደግሞ በቀሉና ወያሊት አጫወጡ። የምሬን ነው። ግሩም እኮ በጣም የሚያስገርም ዘመን ነው። የምሬን ነው። ይሄ ፍቅር ግን የሚያልቅ ይመስላችኋል ጋይስ? እንደዚህ ምን ቀጥል ይመስላችኋል? ነው አውቆ ለሰው ለማሳየት ነው። ወያሊት በቀሉ እኮ አለቃዬን ነው እኮ የገጠምሽው። እናቴን አለቃዬን ነው። ይሁን ከኔ ትሻያለሽ። እኔ ተለጥለጫለሁ። አንቺ ቢያንስ አጫወተሽልኛል፣ ተበቀልሽልኝ። የምሬ ነው። አመሰግንሻለሁ። እኔም ግን ተበቅዬልሻለሁ። የምሬ ነው። ፈጣሪ እርቷቸው። የአረቄ ቤት፣ የዕቁብ ቤት፣ የድር ቤት ሰብሳቢዎች ለጥፎሽ ነበር። እኔ ለጥፍልሻለሁ። ምንም እንዳታቅማሚ። አንቺን የለጠፈሽን አቻን ያወጣሁና እንዳትይ እንደ የድር ቤት ሰብሳቢዎችን ለጥፍልሻለሁ። እንጠቃቀም ስለሽ እኮ እምቢ እያልሽ ነው። የምሬን ነው። የዘንድሮ ፍቅር ይለያል። የምሬን ነው። በቃ ይለያል። እሺ ማንቸ ፋሚሊ ጨዋታችንን 1-1 አጠናቀናል ማለት ነው። በምታዩት መልኩ ያው እንደተለመደው ነው። ያምናው ነገር ነው አሁንም እየተደገመ ያለ ማለት ነው። የሚገርም ያጥቂ ክፍል፣ የበሰበሰ ደግሞ የኋላ ክፍል ማለት ነው። በተደጋጋሚ ጎል እየተቆጠረብን ነው። ሚድፊልደሮቻችንም በቃ ወደፊት ገፍቶ ነው የሚጫወቱት። ቴልመንስንም አየነው፣ አንድሬ ሳንቶስም ሆይማይኖም ሴንትራል ሚድፊልደር ናቸው። በቃ ዲፌንሲቭ ሚድፊልደር ካስሜሮን የሚተካ አንድም ተጫዋች እንደሌለን አይተናል ማለት ነው። በቃ የኋላ መስመሩ በጣም የሳሳ ነው። አንድሬ ሳንቶስም ወደፊት ገፍቶ ነው የሚጫወት፣ ቴልመንስም ወደፊት ገፍቶ ነው የሚጫወትና አንድ በቃ የካስሜሮን ቦታ የሚተካ ዲፌንሲቭ ሚድፊልደር ያስፈልገናል ማለት ነው። በዚህ በቦካ የተከላካይ መስመራችን ወደፊት ተጭነው ብቻ የሚጫወቱ ሚድፊልደር 4 ሚድፊልደሮችን ይዘን ማለት ነው አንዛለቅም። በጣም ነው በቃ ጎል የሚቆጠርብን ማለት ነው። የፊት መስመሩ ግን የሚገርም ነው። በዚህ አመት ብሪያንም ቢሆን በደንብ ጠብቁት። በቃ በደንብ ማለት ነው። የሚገርም ተጫዋች ሆኗል። ቴልመንስ አለ፣ በጣም ቻንስ ክሬት ያደርጋል። በጣም የሚገርም ልጅ ነው። ቡርኖ አለ። ከዛ ደግሞ ኩኛና ማድ ሲጨመሩ ራሽፎርድ ሲጨመር የፊት መስመሩ ሌላ ታሪክ ነው። የኋላ መስመሩ ግን በደንብ ሊጤን ይገባል። ይመቻቹ። እምቤሞ ሰጠ ብሩኖ ነሳ ተብሎ ሙድ ሊያዝብን ሲል በስተመጨረሻም ዋንጫ አይቶ የማይመለሰው ማንቸስተር ዩናይትድ በማዝራዊ አማካኝነት ሰጠን ዋንጫውን። ዋንጫ ነው ካለ መብላት እንደማለት ነው። ወያላን ጌታ ሰጠናት ማታ አማነሻ። በሊቨርፑሎች ሐሳብ እስማማለሁ። ልክ ናቸው። አርሰናል ጨዋታ ባለው ቀን ማንኛውም ክለብ መጮት የለበትም። ወያለው ከተሸነፈ ይዟችሁ ነው የሚሞት። የሆነ ደንጎም አለበት አሰርቷል። እሱ አቻ ቆጣ አብሯቸው ያሰጣቸዋል። ዛሬ እኛ ጋር ተከታትሎ አብሯቸው ወጣ። ይኸውላችሁ መራን፣ አብሮ መራ፣ አቻ ሆነ፣ ፔናልቲ ደረሰ። እኛ 5-4 እንሰራለን 3 ይሁን በፔናልቲ ራሱ እንደ ተመሳሳይነት አሉና እዚህ ፎቃቃው ያላጋ እነሱ ማሸንፈዋል፣ እኛ ማሸንፈናል። ፍሬንድሊ አሁን እነሱ ቢሸነፉ ደግሞ ለፍሬንድሊ ነበር የሚሉ አንድ ቪዲዮ እነሱ ይስሩና ያው እኔ በእነሱ ኢነርጂ ሰራሉ የኖች እንደ ሰላምታ ናት ያራዳ ልጆች። ማንቼ ግን እኔ እንጃ እኔ በጣም ቅርታ አድርጉልኝና ከጠበቅኩ በላይ የሆነብኝ ነው። ከጠበቅኩ በላይ ማለት ነው። እየተቃጠልኩ ነው። እግዚአብሔርን እንዲህ የሚቀረን ነገር አለ። ማሸነፍ ብቻ እኮ አይደለም። የማቤቴን ጨዋታ ላይ የሚቀረን ነገር አለ። የተሻሻለ ነገርም አለ፣ የሚቀረን ነገርም አለ። እንዲህ አራ ያራዳ ልጆች የማቤቴን እስኪ ስለ ጨዋታው የተሰማችሁ ነገር ኮሜንት ላይ ጻፉልኝ።
እኔ ብቻ ነኝ የተቃጠልኩ ወይስ ትንሽ እናንተ ማራችኋለን? ጀማው ኮፒ ሊንክ እያደረጋችሁ ይህን ቪዲዮ ጀምሩት። እኔ ስለ ማን ዩናይትድ ተናግሬ አልጠግብም ታውቃላችሁ። ዛሬ ግን ማለት ነው በቡድኔ እንደዚህም ኮርቻ አረበስ እንዴት ነው የሚያምረው ጨዋታችን! በኢየሱስ እንዴት አባታችን ነው የምናምረው! እንዴ ቲኪ ታካ መቼ ጋርዲዮላ እንደዚህ ያጫውቷል እንዴ! እንዴት ነው የሚያደርገን? ቆላን እኮ ሜዳ ውስጥ እንደዚህ አሾር ነው በቃ ማለት ሊድስ ግራ ገብቶት አሰልጣኙን አይታችሁታል ሪያክሽኑ ማለት ነው። ገና እነዚህም አሉ ምናምን የሚል ነው ይመስለኝ እነ ቡርኖ ሲገቡ እኚህም ሳይገቡ ነው እንደዚህ ሲቀጠቅጡ ነው። ብቻ ለማንኛውም ግን ማለት ነው ማንቼ ፕሪሲዝኑን ፐርፌክት የሆነ ፕሪሲዝን ያሳለፍ ነው። በጣም የሚያምር ፕሪሲዝን እና ግን እንደ ሀሳብ ከመሀል ተጫዋች ይልቅ ማለት ነው ዲፌንስ ቢያስፈርሙልን ቅድሚያ አሁን ዲፌንስ ያስፈልገዋል ቲሙ ብዬ አስባለሁ። ለማንኛውም እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። እንኳን ደስ አላችሁ። ማንቸስተር ይቅደም ብለናል።